የሕዝብሽን ኃጢአት ታስተሰርያለሽ ተብላ ለድንግል ማርያም በአንቀጸ ብርሃን የተደረሰላት ድርሰት ድርላትና ወይም አዋልድ ተብለው በቤተ ክርስቲያን ውስጥ ያሉ መጻሕፍቶች ምን ያህል የከፋ በደልና ኃጢአት ውስጥ ሕዝቡን ትውልዱን እንደከተተ የሚያሳይ ነው። ያ ብቻ አይደለም። እግዚአብሔርን ጨካኝ የሰዎች ጸሎትና ልመና ግን የሰው ልብ ከእግዚአብሔር ተሽሎ ርህራሄ እነዚህ መጻሕፍት ሕዝብን ከክርስቶስ ወንጌል ጎትተው በእነዚህ ሰዎች እንዲታመኑ የሚያደርግ ነው። በገንዘቡ መንግሥተ ሰማያትን መግዛት እንደማይችል በራሱ ጥረትና ድካም መንግሥተ ሰማያትን መግዛትን ማግኘት እንደማይችል ስለዚህ ወደ ኢየሱስ ነው እኛ የምንፈልገው። በቃ እናንተ እውነት እንድታውቁ ነው። እውነትን አውቃችሁ እንድትድኑ ነው። እውነትን አውቃችሁ የዘላለም ሕይወት እንድታገኙ ነው። በዚህ በከንቱ ትምህርት ተወስዳችሁ ነፍሳችሁንም አትጡ፣ ገንዘባችሁንም አትጡ። ገንዘባችሁንም አታችሁ፣ ሕይወታችሁንም አታችሁ አትክሰሩ። ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ እናንተ ሕይወቱን አሳልፎ ሰጥቷል። ኢየሱስ ክርስቶስ ይወዳቸዋል። ምናልባት ተጨማሪ ከዚህ ሐሳብ ጋር ተጨማሪ የሚነሱ ነገሮች ካሉ መርጌታ ኃይለ ልዑል እሱም የሚያነሷቸው ነገሮች ካሉ ለምን በጣም ዝብርቅርቅ ያለ ነው። አንዳንዱ ቄስ ኃጢአትን ያስተሰርይልኛል ይላል። አንዳንዱ ደግሞ በገድላት የተጻፉ የሞቱ ሰዎች ቀድመው ሰማይ ሄደው እንዲሁ በፍርድ ቤት እየቆሙ ፍርድ ያስቀለብሳሉ የሚባል ነገር አለ። ባለፈውም አይተነዋል። ወታስተስሪ ኃጢአት ሕዝብኪ የሕዝብሽን ኃጢአት ታስተሰርያለሽ ተብላ ለድንግል ማርያም በአንቀጸ ብርሃን የተደረሰላት ድርሰት እንዲህ አይነት ነገሮች አሉ። እንዲሁም ጊዮርጊስ ወኩል ከማንበሳ ዘዚያ የሰራይ ኃጢአት ዋበሳ ይላል መልካ ጊዮርጊስ አይደል እንዴ? ጊዮርጊስ እንደ አንበሳ ልክ እንደ ክርስቶስ ማለት ነው። ከዛ በኋላ የኔን ኃጢአት የሚያስተሰሪ ተብሎም ተጽፏል። ስለዚህና ሌሎችም ካሉ እሱ ደግሞ እስኪ የተወሰነ ያው መጽሐፍቱ ያልኩም የተወሰነ ይበሉንና እንግዲህ ወደ ማጠቃለሉ እንሄዳለን። አመሰግናለሁኝ። እንግዲህ ምንድነው አሁን ህዝቡ እንዲያይ የምንፈልገው ነገር በተለይ አሁን መጽሐፍ አንስቼ እንደዚህ ከምናገር የተወሰኑ ሐሳቦችን በዚህ ላይ ማንሳት ፈልጌያለሁ። የመጀመሪያው ነገር ይሄ የምናነሳቸው መጻሕፍት በቤተ ክርስቲያን የተጻፉ መጻሕፍት ናቸው እና እያንዳንዱ መጻሕፍት ቅድም መርጌታም ሲል እንደነበረው በቤተ ክርስቲያን የታተመ ቤተ ክርስቲያን ውስጥ የሚነበብ ህዝብ የሚያነበው ህዝብ የሚሰማው ነው። ስለዚህ እነዚህ መጻሕፍት ህዝብን ከክርስቶስ ወንጌል ጎትተው በእነዚህ ሰዎች እንዲታመኑ የሚያደርግ ነው። እንግዲህ ጳውሎስ ምን ብሎ ነበረ በሐዋርያት ሥራ ላይ ምዕራፍ 20 ቁጥር 28 ላይ በገንዛ ደግሞ የዋጃትን የእግዚአብሔር ቤተ ክርስቲያን ተጠብቁ ዘንድ እናንተን ጳጳሳት አድርጎ ለሾመባት ለመንጋውና ለራሳችሁ ተጠንቀቁ። እኔ ከሄድኩ በኋላ ለመንጋው የማይራሩ ጨካኞች ደቀ መዛሙርትን ወደ ኋላ የሚስቡ እንዲነሱባቸው አውቃለሁ ይላል አይደለ? ይሄ ማለት ነው መሳብ መጎተት ማለት እኮ ይሄ ማለት ነው። ልክ የክርስቶስን ትምህርት የክርስቶስን አስተምህሮ አስትቶ ወደ ተራ ትምህርት ወደ ተናቀ ትምህርት ወደማይጠቅም ትምህርት ሰዎች እንዲወርዱና በዚያ ተስፋ እንዲያደርጉ በዚያ እንዲታመኑ የሚያደርግ ማለት ነው። እና ይሄ ቤተክርስቲያን የጎዳት ዋናው ነገር ይሄ ነው። ቅድም መርጌታ መላክ ስለ አዋልድ መጻሕፍት አብራርቷል። እና አዋልድ ማለት እንደተባለው የሚባለው መጽሐፍ ቅዱስን የሚመስሉ ከመጽሐፍ ቅዱስ የተወለዱ ተብሎ ነው የሚታሰበው። ግን እንደዚያ እንዳልሆኑ ይኸው ትምህርታቸው ግልጽ እየተናገረ ነው ያለው። መጽሐፍ ቅዱስ ክርስቶስ እንዳዳነን ክርስቶስ ደሙ እንዳፈሰሰልን በክርስቶስ ደም የኃጢአት ስርየት እንደተቀበል በክርስቶስ ከነበረብን ከአዳም ኃጢአት ነፃ እንደወጣን ይናገራል። እዚህ ሃይማኖተ አበው ላይ ሳነብ ምን የሚል ነገር አንብ ያለው መሰላችሁ? ኦሪት ወነቢያት ወወንጌል ሰበኩ በክርስቶስ ይላል። እና ምንድነው እንግዲህ ኦሪትም ይሁን ነቢያትም ይሁን ወንጌልም ቢሆን ስለማን ነው የሚናገረው? ስለ ክርስቶስ ነው የሚናገረው። ክርስቶስን ነው የሚናገረው። ከክርስቶስ ውጪ የሚሰብክ ካለ ከወንጌል ውጭ ነው ማለት ነው። ከኦሪት ውጭ ነው ማለት ነው። ከነቢያት ውጭ ነው ማለት ነው። በነቢያት ያልተማርነውን በኦሪት ያልተማርነውን በወንጌል ያልተማርነውን ነው እነዚህ አካላት እያስተማሩ ያሉ። ስለዚህ እነዚህ እንትኖች በደንብ በቤተ ክርስቲያን ሊታዩ ይገባል። እኔ አሁን እነዚህ ነገሮች እንደ እንትን ነገር ከማየት
እንደ ጥሩ ነገር ከማየትና ህዝብን እነዚህን ነገር ሰምቶ እነዚህን ነገሮች አድምጦ የሆነ ነገር ያገኛል ብሎ ከማሰብ ይልቅ እነዚህ በቤተ ክርስቲያን ላይ የተፈጠሩ አዳጋዎች እንደሆኑ በክርስትና ላይ የተፈጠሩ ራሱ በክርስቶስ ትምህርት ላይ በክርስትና ላይ የተፈጠሩ አዳጋዎች መሆናቸውን አውቃ ቤተ ክርስቲያን ከነዚህ ህዝቡን ልጠብቅ ይገባል የሚል ሐሳብ አለኝ። ይሄ አንደኛው ሐሳቤ ነው። ሁለተኛው ሐሳቤ በአጠቃላይ በገድላት በድርሳናት በታምራት ላይ ተመሳሳይ የሆነ ሐሳብ አለ። ያ ተመሳሳይ ሐሳብ ምን መሰላችሁ? ያ ተመሳሳይ ሐሳብ ምን መሰላችሁ? ስምህን የጠራ ይላል። ስምህን የጠራ ሁሉም ገድል ላይ አለ። መታሰቢያን ያደረገ ሁሉም ገድል ላይ አለ። ቤተክርስቲያንን የሰራ ያሰራ ሁሉም ገድል ላይ አለ። መጽሐፍን የጻፈ ያጻፈ ባልን ያከበረ ያስከበረ እንደተባለው ለቤተክርስቲያን ዕጣን መባ ስጦታ የሰጠ ስንዴን ጨምሮ ማለት ነው። ይሄ ሁሉ አለ እናውቃለን። እነዚህ የቤተክርስቲያን መገልጋዮች ናቸው። ለምሳሌ ያው ቤተክርስቲያን የምትገለገልበት ነው። ለምሳሌ ስንዴ የቤተክርስቲያን ማስቀደሻ ነው አይደለ? ቤተክርስቲያኒቱ ያው ስጋው ደግሞ ምኑ የምታዘጋጅ ከዚህ ነው። ዕጣን ያው ቤተክርስቲያኒቱ ስለምታጥን ያስፈልጋል አይደለ? ሌላም ነገሮች ያስፈልጋሉ። ግን ቤተክርስቲያን አስባ ይሄንን የምታገኝበትን ሌላ መንገድ ነው መዘርጋት ያለባት። ቤተክርስቲያን ህንጻ ቤተክርስቲያን መሰራት አለበት እናምናለን። ህንጻ ቤተክርስቲያን የሚሰራበትን ሌላ መንገድ ነው መቀየስ ያለባት እንጂ የክርስቶስን ጽድቅ በሚሸፍን የክርስቶስን ጽድቅ በሚጋርድ እውነትን በማጣመም በውሸት በመለወጥ ቤተክርስቲያንን ለማቆም መታገል የለባትም። አሁን ትልቁ ችግር ይሄ ነው። ኢትዮጵያ ቤተክርስቲያን ውስጥ ሁልጊዜ የምናየው ሁልጊዜ የምንመለከተው ነገር ማግኘት የሚገባቸውን ነገር በትክክለኛ ነገር ማግኘት ሲገባቸው ማግኘት በማይገባቸው መንገድ ህዝብን በማታለል ህዝብን በመሸንገል የሌለ ትምህርት በማስተማር ገቢ ማግኘት ትፈልጋለች። ይሄ በጣም የታወቀ ነው። አሁን የዚህን መጽሐፍ ሐሳብ ስታዩት የተሰራ ቤተክርስቲያን አለ እዚያ ጫካ ውስጥ ማለት ነው። ህዝቡ ላይ አይጎበኘው ጫካ ውስጥ ነው ያለው። ህዝቡ ላይ አይጎበኘውም አያውቀውም። ስለዚህ ይሄንን ቤተክርስቲያን ሄዶ እንዲጎበኝ ምን መሆን አለበት? ይሄ የውሸት ድርሰት መደረስ አለበት፣ መጻፍ አለበት። ህዝባችን ደግሞ ሞኝ ነው፣ የዋ ነው፣ አያነብም። ሰው የነገረውን ነው የሚሰማ። ወንጌል እንደሚል አያነብ፣ መጽሐፍ ቅዱስ አያነብም። ስለዚህ ይሄንን ሰምቶ ብሩን ተሸክሞ ይሄዳል መንግስተ ሰማያት ሊገባ። ይኸውላችሁ ጠቅለል ስናደርገው መንግስተ ሰማያት በብር አይገዛም። ህይወት ነው የተከፈለው። ቅድም እኮ አየን አይደለ? ደሙ ውስጥ ህይወት አለ። ስለዚህ ህይወቱ ምንድነው ነው ያለን? ማስተስሪያ ነው ያለን። ማስተስሪያ ነው። ይኸውላችሁ ኃጢአት የሚሰረየው ሰው የሰራው ኃጢአት በነፍሱ ላይ ነው የሰራው፣ በህይወቱ ላይ ነው የሰራው። ስለዚህ ህይወትን የሚቤዥ ህይወት ነው የሚያስፈልገው። ህይወትን የሚቤዥ ህይወት ነው የሚያስፈልገው፣ ሌላ ነገር አይደለም። ይሄንን ነፃ የሚያወጣው የሆነ ነገር ብናደርግ የሆነ ስራ ብንሰራ ይሄን እኮ ይውላችሁ። አሁን አንዳንድ ጊዜ ሰው ህግን እንኳን ፈጽሞ ህግን እንኳን ጠንቅቆ ኑሮ እኮ መዳን አልቻለም ብለዋል እኮ እነ ጳውሎስ። እኔ በህግ ብትጠይቁኝ ያለ ነቀፋ ነኝ አለ አይደለ? ያለ ነቀፋ ማለት እኮ ህግን ጠንቅቆ ማድረግ የቻለ ማለት ነው። ግን እኮ እሱ አልዳነም። እሱ ምንድነው የሚለው? ሰው የህግም ስራ በመስራት እንደማይጸድቅ አውቄ በኢየሱስ ክርስቶስ ባለው እምነት ጽድቅ ዘንድ እኔ ራሴ በኢየሱስ ክርስቶስ ምን ይያለው ነው ያለ አምኛለሁ። ገላትያ ምዕራፍ 2 ቁጥር 15 ላይ የምናነበው ማለት ነው። ይሄንን ነው እኮ የሚነግረን። ስለዚህ ሰው በስራ እንኳን መጽደቅ አልቻለም። ህግን ቢፈጽም ራሱ በህግ ላይ ራሱ ምንም አይነት እንኳን እንከን ባይኖርበት መዳን አልቻለም። ለምን ሲባል ህይወት ነው። ህይወት የሚለወጠው በህይወት ነው። ስለዚህ ያስፈለገው የህይወት ዋጆ ነው። ክርስቶስን መጥቶ ህይወቱን ነው የሰጠን። ስለዚህ ይህንን በህይወት ህይወታችንን በህይወቱ የገዛውን ይህንን የመዳን ወንጌል ችላ ብሎ በተራ ነገር ህይወትን ለመቀየር ነፍስን ለመግዛት መንግስተ ሰማያትን ለመግዛት ማሰብ አይቻልም። ትክክል አይደለም። እና ህዝቡም ይህንን መረዳት አለበት። በገንዘቡ መንግስተ ሰማያትን መግዛት እንደማይችል፣ በብሩ መንግስተ ሰማያትን መግዛት እንደማይችል፣ በራሱ ጥረትና ድካም መንግስተ ሰማያትን መግዛትን ማግኘት እንደማይችል፣ መንግስተ ሰማያትን ለማግኘት ኢየሱስ ክርስቶስ ብቻ እንደሚያስፈልገው ይህንን መረዳት አለበት። ካህናቱ፣ አገልጋዮቹ ቅድም እንዳልኩትኝ ገቢ ያስፈልጋቸዋል እናምናለን። ብር ያስፈልጋቸዋል፣ ለመኖር ደሞዝ ያስፈልጋቸዋል፣ የሚበላ የሚጠጣ ነገር ያስፈልጋቸዋል። ለምሳሌ ዝክሩን ያደረገ ምናምን የሚለው የሚበላ የሚጠጣ ነገር ነው፣ ሌላ ነገር አይደለም። ሆድ ለመሙላት ነው። ያው መጽሐፉ እንዳለው መቼም ሰው ከክርስቶስ ከተለየ ሐሳቡ ምድራዊ ነው፣ ሆዱ አምላኩ ነው አይደለ? እንደዚያ ነው። ክብሩ በነውር ነው የሚለው መጽሐፍ። ስለዚህ ምድራዊ ስለሆኑ ምድራዊ ነገር ስለሚያስቡ ይህንን ነገር ቢያነሱ ወይም ይህንን ነገር ማንሳታቸው እነሱን እንዲበሉ እንዲጠጡ ሊያደርጋቸው ይችላል። ግን ይሄ ትክክል አይደለም ነው።
ይህንን የሚያገኙበት ትክክለኛ መንገድ መዘርጋት አለባቸው። ለምሳሌ ትክክለኛው መንገድ ምንድነው ከተባለ ሰው ለእግዚአብሔር እንዲሰጥ ማድረግ አለባቸው። መባውን አስራቱን ይውላችሁ የኢትዮጵያ ቤተክርስቲያን አስራት ብትቀበል በሚሊዮን የሚቆጠር ምዕመናን አላት። 60 ምናምን ሚሊዮን ምዕመናን አላት። ከራሷ አልፋ ማለት ነው ለሌላ ራሱ የሚተርፍ ነገር ማውጣት ትችላለች። ግን ያንን ከማድረግ ይልቅ የተሳሳተ ነገር እየሰበከች ከህዝቡ ማግኘት የሚገባትን ነገር አታገኝም። ህዝቡ ደግሞ የዘላለምን ህይወት እንዳያገኝ መጋረጃ ሰርታለች። እና ይሄ ነገር መስተካከል አለበት ነው። ከምግብ ጋር የተያያዘ ነው፣ ከመጠጥ ጋር የተያያዘ ነው፣ ሆድን ለመሙላት የተደረገ ነው። ወይም ደግሞ ያንን ቤተክርስቲያን የሚያገለግሉበትን የመገልገያ ቁሳቁስ ለማግኘት የተደረገ ነው። እና ይሄንን ህዝቡ ነቅቶ ማወቅ አለበት፣ መረዳት አለበት። ምን ይላል የእግዚአብሔር መጽሐፍ? የእግዚአብሔር ቃል ንቁ ይላል አይደለ? ንቁ፣ ጎልምሱ፣ ጠንክሩ ይላል መጽሐፍ ቅዱስ። አንተ የምትተኛ ንቃ ይላል እኮ አይደል? አንተ የምትተኛ ንቃ፣ ከሙታንም ተነሳ፣ ክርስቶስ ያበራል። መንቃት ማለት እኮ ይሄ ነው። የተሰሳተውን የጨለማ ትምህርት ታውቆ ከዚህ ከጨለማ ትምህርት ወደ ብርሃን ትምህርት መምጣት ማለት ነው። ስለዚህ በደንብ መታወቅ አለበት። ይህንን ለማስቀረት በምንም ተአምር ይውላችሁ ቤተክርስቲያን ሻትል ከዚህ የሚጠቀሙ አካላት አሉ። ለምሳሌ የሚሸጡ አካላት አሉ። ጧፍ የሚሸጡ አካላት አሉ። ተመልከት፣ ጧፍ የሚሸጡ አካላት አሉ። ሻማ የሚሸጥ አካል አለ። ይህንን ቀረብ ብሎ እዚያ ቤተክርስቲያን አካባቢ ሄዶ እየበላ በዚህ የሚተዳደራል። ይህንን እንዴት ነው ማስቀረት የሚቻለው? ህዝቡ ካልነቃ፣ ይሄ ነገር እንደማያድን ገብቶት ራሱን ከዚህ ነገር ካላገለለ በምንም ተአምር ይህንን ማስቀረት አይቻልም። ስለዚህ እኔ ይህንን በተመለከተ ያለኝ መልእክት ህዝባችን መንቃት አለበት፣ ማስተዋል አለበት። ከዚህ ነገር ራሱን መጠበቅ አለበት። እየተበዘበዘ ነው ያለው፣ እየተበላ ነው ያለው። ቢድን ጥሩ ነበር፣ ግን አይድንም። የመዳን መንገድ በግልጽ በመጽሐፍ ቅዱስ ተቀምጧል፣ በእግዚአብሔር ቃል ተቀምጧል። ቅድም እኮ ተናግረናል። አንደኛ ጴጥሮስ ምዕራፍ 1 ቁጥር 18 ላይ ከአባቶቻችሁ ከወረሳችሁት ኑሮ ከከንቱ ኑሮ በሚያልፍ ነገር በብር አይደለም ነው እኮ የሚለው አይደለም፣ በወርቅ አይደለም። ታዲያ በምንድን ተዋጃችሁ የሚለው? በክቡር የክርስቶስ ደም ነው የሚለው። በክቡር የክርስቶስ ደም ይውላችሁ። እግዚአብሔር ሰውን ያዳነው በልጁ ደም ነው። ክቡር በሆነው በልጁ ደም ነው። ለሰው ያስፈለገው የልጁ ደም ነው። ይሄማ እኮ ነበረ አይደለ? ሰጥቶ ነበር እኮ እግዚአብሔር አይደለ? እስራኤላውያን እኮ ምን እያደረጉ ነበረ? መቅደሱን እኮ እየሰሩ ነበር፣ እያስጌጡ ነበር፣ እያሳመሩ ነበር እኮ አይደለ? ይሄ ከተቻለ ለምን ክርስቶስ ይመጣል? ለምን ክርስቶስ መምጣት አስፈለገው? ስለዚህ ይሄ ሁለተኛው ሐሳብ ይሄ ነው። ይሄ አካሄድ፣ ይሄ ትምህርት ማንንም ወደ እግዚአብሔር መንግስት ስለማያቀርብ የትኛውም ሰው በዚህ ትምህርት ከእግዚአብሔር ጋር መታረቅ ስለማይችል በብር ነፍስ ስለማትገዛ በህይወት ስለሆነ የተገዛችው ኢየሱስ ህይወቱን በመስጠት ስለሆነ ህይወታችንን የገዛው ከዚህ ሐሳብ መመለስ አለባችሁ የሚል ነው። ሌላው እኔ እንዲያው እንደ ሶስተኛ ነገር እዚህ ጋር መስጠት የምፈልገው ይሄንን የምታደርጉ ሰዎች ግን ቆም ብላችሁ ማሰብ አለባችሁ። ይሄንን የምታደርጉ መጽሐፉን እየጻፋችሁ የምትጽፉ ሰዎች፣ የምታሳትሙ ሰዎች፣ እያነበባችሁ ይሄንን እየሰበካችሁ ሰውን የምታስቱ ሰዎች፣ ከእግዚአብሔር መንግስት የምትለዩ ሰዎች እናንተ ማስተዋል አለባችሁ። መጀመሪያ ለራሳችሁ ህይወት አስቡ። እኔ ብዙ ጊዜ ስለ ኦርቶዶክስ ቤተክርስቲያን ሳስብ ለመሆኑ ሰዎች ስለ ራሳቸው ህይወት ያስባሉ ወይ የሚል ጥያቄ አነሳለሁ። እናንተም ሰምታችሁኝ ይሆናል ብዬ አስባለሁ። ስለ ራሳቸው ህይወት ያስባሉ ወይ? እነዚህ ሰዎች እኮ ነገ ይሞታሉ። ትሞታላችሁ እኮ እናንተ ሰዎች። ይኸው እኔ እንትናን ጨምሬ ማለት ነው አባ ገብረ ኪዳንን ጨምሬ ነገ እኮ ይሞታል እሱ። ትሞታለህ እኮ። ይህንን የውሸት ትምህርት ይህንን ያህል የውሸት ትምህርት ጽፎ ሲያስተላልፍ ነገ እኮ ይሞታል። ነገ እኮ በዚህ ነገር እኮ ይጠየቃል እኮ። መጽሐፍ ቅዱስ እያንዳንዱ ስለሚናገራት ስለ ከንቱ ንግግር በፍርድ ቀን ምን ይሰጣል ነው የሚለው? መልስ ይሰጣል ይላል። ይጠየቃል እኮ። የማይጠየቅ አካል እኮ የለም። በህይወት የሚኖር ሰው የለም እኮ። በህይወት የሚኖር ሰው በእኛ በሀገራችን በጣም የሚገርማችሁ ነገር አሁን እየጠፋ መጣ እንጂ ጥሩ እኮ ልምድ ነበረ። እና ሰዎች ይጠነቀቃሉ። ኧረ ነገ የምሞተው ሰው እንዴት ይሄንን አደርጋለሁ ይላሉ። ይሄንን አይታችሁ አታውቁም? ነገ የምሞተው ሰው፣ ነገ ይሄንን አለምትቼ የምሄድ ሰው እንዴት ይሄንን አደርጋለሁ? ይሄ እኮ በቃ መደረግ የሌለበት ነው ብለው ሰዎች ያስባሉ። እኔ በዚህ ዘመን ያለው ትውልድ ህሊናውን እየሸጠ እንዲሁ ማንነቱን ሁሉ እየተወ የመጣ ይመስለኛል። እውነት እኔ የትውልድም ክራይሲስ የተፈጠረብን ይመስለኛል። ምክንያቱም ለምን መሰላችሁ? እውነትን ለመሸቀጥ ሰው ምንም አይሳሳም። በእውነት ላይ ለመዋሸት፣ በእውነት ላይ ለመሸቀጥ፣ በእውነት ላይ የፈለገውን ነገር ለመናገር ወደ ኋላ አይደለም። እና ትሞታላችሁ ነገ። ለምንድነው ህዝብ የምታታልሉ? ለምንድነው ህዝብ ላይ እንደዚህ የምትቀልዱ? ለምንድነው በህይወታችሁ ላይ እንደዚህ የምትጫወቱት?
በሰው ሕይወት ለምን ትጫወታላችሁ? እነዚህ ሰዎች እኮ ነገ ከነገ በኋላ ያስጠይቃሉ። እግዚአብሔር እኮ ይጠይቃል። እግዚአብሔር እኮ ይጠይቃል። ለሁሉ ቀን ቀጥሯል ይላል እኮ መጽሐፍ ቅዱስ አይደለ? ለሁሉ ቀን ቀጥሯል። ባዘጋጀው ሰው እጅ ምን ያደርጋል ነው የሚለው? በዓለም ሁሉ ላይ ይፈርዳል ይላል አይደለ? ለሁሉ እኮ ቀን ተቀጥሯል። ስለዚህ ምንድነው የሚሆን መልሳቸው? የእውነትን ወንጌል ለምን ሰብከው የሚገባቸውን ነገር አይቀበሉም? እኔ አንድ ጥሩ ነገር ሰምቻለሁ። እውነቴን ነው የምነግራችሁ። አሁን አንዳንድ የወንጌላውያን አብያተ ክርስቲያናት በውጭ ያሉት አንድ ምዕመን እዚያ አባል የሚሆን ከሆነ አስራቱን በታማኝነት መክፈል አለበት አሉ። አስራቱን ካልከፈለ እንግዳ ሆኖ ተሳትፎ ሊሄድ ይችላል እንጂ እዚያ በቋሚነት አይገለገልም። ለምን ሲባል አገልጋዩ የሚኖረው እነሱ ምን በሚሉት ነው? በሚሰጡት ነው። ለምን ቤተክርስቲያን እንደዚህ አትጠቀም? መጠቀም እኮ ትችላለች። መብቷ እኮ ነው። እግዚአብሔር ይላል እኮ መጽሐፍ ቅዱስ አይደለ? አገልጋዮቹ ከሚያገለግሉት ሕዝብ እንዲያገኙ ቀለብ እንዲያገኙ ደንግጓል ይላል አይደለ? የሚያበራየውን በሬ አፉን አትሰር የሚለውን ይጠቅሳሉ አይደለ? ስለ በሬዎች እኮ ገዶት አይደለም ነው የሚለው መጽሐፍ ቅዱስ። ምናልባት መርጌታ ኃይለሉ ይሄ ወንጌል እውነት ነው። እውነት ደግሞ የሚሰበከው እውነት በገባቸው ነው። አሁን ያሉ ካህናት ቅድም መርጌታ መላክ እያነሳ ነበር፣ በወረቀት የተሾሙ ናቸው። በክህሎት አይደለም፣ በእውቀት አይደለም፣ በወንጌላዊነት አይደለም የተሾሙት። ግብረ ዲቁና ምናምን ቀጽለው ዲያቆን፣ ከዛች ደግሞ ቅዱስ ኪዳን ምናምን ብለው ቄስ፣ ከዛ በኋላ ደግሞ መንነው መነኩሴ፣ ከዛ በኋላ ደግሞ ከምናኔ የተመልሰው ወደ ከተማ ቆሞስ፣ ኤጲስቆጶስና ጳጳስ ሆነው ይሾማሉ። እነዚህ ሰዎች የሚዲያ እኮ ምንም እኮ አሁን የተገለጠ እኮ ነው። ለምሳሌ እኒህ ሰውዬ እናንሳቸው። እኒህ ሰውዬ ገዳማዊ ናቸው፣ ባይታዊ ናቸው፣ ጽሑፍ ጽፈዋል። ወንጌል ገብቷቸዋል ወይ? በፍጹም ባጠገባቸው አልሄድም። በጆሮአቸውም ወንጌል የሚባል አልሰሙም። ግን በትምህርት ምንድን ነው የተባሉት? አራት አይና ርዕሰ ሊቃውንት ተብለው ነው የተጻፉ። ምንድን ነው አሁን በምን መመዘኛ መዘንካቸው ብትሉኝ፣ በዚህ መጽሐፍ። ይህ መጽሐፍ ማርያምን አምላካዊት ያደረገ አምላክ የሆነውን እግዚአብሔርን ያስካደ መጽሐፍ ነው። ወደፊት ስለምናየው ነው። ልክ እንደዚሁ ካህናቱም የተሾሙት በወረቀት ነው። ሁላችንም የተሾምነው እኮ ክህነት የተቀበልነው ተምረን ወንጌል ተሰብከን ደቀ መዝሙር ሆነን ወንጌል ሰባኪ ሆነን ከዳግም ተወልደን አይደለም። ስለዚህ ይህን ሕዝብ ለማስተማር የመጀመሪያው አገልጋዩ ዳግም መወለድ አለበት። እርግጠኛ ነኝ ሕዝቡ ወንጌል ቢገባው ወደ ማን ነው የሚመጣው? ወደ እኛ ነው የሚመጣው። አይደለም እንዴ? ይህንማ እንተማምን። ወደ እኛ ነው የሚመጣው። አሁን በዚህ ምክንያት የሚበሉትን ያጣሉ። ስለዚህ እነዚህ ሰዎች መጀመሪያው ላይ ነገሩ ስለተበላሸ ማድረግ ያለባቸው የስህተት መጽሐፍትን እየጻፉ ሰውን በዚህ እያንገራገሩ ወዮልህ። አንዳንድ መጽሐፍት እኮ እንግርግር ያላቸው ወዮልሽ ትባላለህ። ይህን ካላደረግሽ ወዮልሽ። ምንም ማያውቅ ሰውዬ እንትን ልልበስና ይልና የሆነ ቆርበት ለብሶ የሆነ መቁጠሪያ ረጃጅም መቁጠሪያ አሰርቶ ጀርባውን እየገረፈ ይመጣል። ወደ ከተማ ይመጣና ወዮላችሁ። ምን ያደርጋል? ከተማ መጥቶ ጫካ ከሆነ እዛው ጫካ ይጨርስ እንጂ ዘመኑ። ስለዚህ ሰውዬ ይመጣና ሰውን ያንገራግረዋል። እና ምናልባት እዚህ ላይ አስራት አስወጥተው መብላት ይችላሉ ለሚለው የመጀመሪያው ወደ አስራት ከመሄዳቸው በፊት ስለ አስራትም ማወቅ አለባቸው ለማለት ነው። እና ይቀጥሉ። እሺ ልክ ነው። እንትን ነው አሁን እኔ በዚህ መንገድ ብታደርጉ ያው ትምህርትም ስለሆነ ምናስተላልፈው ትምህርትም ነው እኮ እያስተላለፍን ያለ ነው። አሁን እዚህ የሚሰሙን ሰዎች ዝም ብለን ንግግር ብቻ ሳይሆን ትምህርትም ነው እየሰጠናቸው ያለ ነው። በትክክለኛው መንገድ በዚህ መንገድ መጠቀም ትችላላችሁ ነው እያልን ያለ ነው። ሌላው እኔ አሁን አንተ ስትናገር ደግሞ የመጣልኝ ነገር በነገራችን ላይ አገልጋዩና መሪውና ተመሪው ተላልፏል። መሪውና ተመሪው ተላልፏል። በእውቀት ከሄድ ተመሪው ከመሪው ያልፋል። ብዙ የኢትዮጵያ ምዕመናን የተማሩ ናቸው። አሁን ደግሞ የሚገርማችሁ ነገር ከዚህ ከቅርብ ጊዜ ወዲህ ዘመናዊ ትምህርት ስለመጣ በገጠር ያለ ሰው ሁሉ ፊደል ያልቆጠረ ያልተማረ አይገኝም። ስለዚህ ህዝቡ ራሱ ማስተዋል አለበት ነው። ይኸውላችሁ አሁን አንዳንድ ጊዜ ተጠያቂነት መሪው ላይ ቢጠነክርም ምዕመኑ ላይ ደግሞ ተጠያቂነት አለ። ሁሉም ተጠያቂ ነው። ህዝቡም መሪውም አያመልጥም፣ ተመሪውም አያመልጥም፣ ካህኑም አያመልጥም፣ ምዕመኑም አያመልጥም።
ስለዚህ ካህኑ የሚጠየቀውን ያህል ምእመኑ ላይ ጠየቅ ይችላል እንጂ ምእመኑ ይጠየቃል። እና ምንድነው ሁለተኛው ሐሳቤ ማነው ሶስተኛው ሐሳቤ ወይም እንደዚያ ነው። ሶስተኛው ሐሳቤ ህዝቡ ተጠያቂነት አለብን። በሆነ ሰው ተሸፍነ አታመልጥም። አሁን ብዙዎቹ ምን ይላሉ መሰላችሁ? አንድ በጣም የሚታወቀው ነገር አይ በቃ እነሱን እግዚአብሔር ሹሟቸዋል፣ እነሱን እግዚአብሔር ሹሟቸዋል። አይ በቃ ኃጢአት እንኳን ቢሰሩ ሰው አይናገራቸውም። ለምንድን ነው ሲባል አይ በቃ እግዚአብሔር ሹሟቸዋል፣ እግዚአብሔር ጠይቃቸው እንጂ እኔ አልጠይቅም፣ እኔ በእነሱ ላይ አፌን አልከፍትም ይባላል። ይሄ ትክክል አይደለም። ይሄ ትክክል አይደለም። ምክንያቱም በትክክለኛው መንገድ ካልመራው እየወሰደበት ያለው መንገድ ትክክል ካልሆነ ህዝቡ ራሱ አውቆ ራሱን ማዳን አለበት። ራሱን ማዳን አለበት። በነገራችን ላይ ይኸውላችሁ መጽሐፍ ቅዱስ ሐሰተኛ አስተማሪዎችን እንድንለይና ከዚያ እንድንሸሽ ይናገራል አይደለ? ሐሰተኛ አስተማሪዎችን ተመልከቱ ይላል አይደለ? ተመልከቱና ተመልከቱ ከነሱ ደግሞ ብሎ ነው የሚለው ሽሹ ይላል አይደለ? እንደተባለውም ደግሞ ወይ ፍሬውም ታምርዎሙ ይላል፣ ከፍሬያቸው ታውቋቸዋላችሁ ይላል የእግዚአብሔር ቃል ማለት ነው። እና ሰዎቹ ሁልጊዜ ጥቅማቸውን ብቻ መሰረት የሚያደርጉ ከሆነ የሚፈልጉት ገንዘብ ብቻ ከሆነ ገንዘብ እንዲሰጡ ከሆነ ፍላጎታቸው የሚሰብኩት ራሱ ስለ ገንዘብ ብቻ ከሆነ በምንም መንገድ ብለው ገንዘባቸውን ለመውሰድ ከሆነ የሚያስቡት ምንድነው ማድረግ ያለባቸው? ህዝቡ ራሱን ከነዚህ ምን ማለት አለበት? መለየት አለበት። ምክንያቱም ተጠያቂነት አለበት። ነፍስ ወገኖች በጣም ውሳኔ የምትጠይቅ ጉዳይ ነች። አንድ ጊዜ ነፍስ ከስጋ ከተለየ ህይወት የለም። የቤተ ክርስቲያን መጽሐፍ ሁልጊዜ የምናነሳው እምድኅረ ሞቱ ለሰብእ አልቦቱ ንስሐ ይላል አይደለ? ሰው ከሞተ በኋላ ምን የለውም? ንስሐ የለውም። የሰው ያለችው እድል ዛሬ ነች። አሁን ቅድም እናንተ ስታነቡ የሞተ ሰው እንኳን ቢሆን እዚህ ምድር ላይ ያለው ሰው የእስትንፋሰ ክርስቶስን መታሰቢያ ቢያደርግ የሞቱ እናት አባቶቹ ይማራል ይላል። አያችሁ እንደው እኮ በጣም የሚያሳዝን እኮ ነው። በጣም የሚያሳዝን አይ ለሞተው ሰው ብሎ እንዲዘክር ማለት እመልሳቸዋለሁ። ለሞተው ሰው ብሎ እንዲዘክር እንደዚህ አይነት ቀልድ የለም። እንደዚህ አይነት ቀልድ የለም። የዘላለም ህይወት እኮ ይኸውልህ እንደዚህ አይነት ቀልድ የለም። እንደዚህ አይነት ጨዋታ የለም። ነፍስ ሁሉ የኔ ነች ነው የሚለው መጽሐፍ ቅዱስ አይደለ? ነፍስ ሁሉ የኔ ነች፣ ለእያንዳንዱ ነፍስ ምን አደርጋለሁ ነው የሚለው? እንደ መንገዱ ፈርዳለሁ ነው የሚለው ሕዝቅኤል እንደዛ እኮ ነው የሚለው። ሕዝቅኤል 18 የምትረዳችሁ ስታነቡ ነፍስ ሁሉ የኔ ነች፣ በእያንዳንዱ ነፍስ እንደ መንገዱ ነው የምላለው እፈርዳለሁ ነው የሚለው። ሰው እንደዚህ ቀልድ የሚቀልድበት አይደለም። የነፍስ ጉዳይ የክርስቶስን ህይወት ያስከፈለ ጉዳይ ነው። ስለዚህ የገብቶት ተረድቶ ትክክለኛውን ነገር መፈለግ አለበት። አትሞኙ፣ አትታለሉ ነው ብሎ ለምን ትሞኛላችሁ? እውነቴን እኮ ነው። ለምን ትሞኛላችሁ? የማይሆን የፈጠራ ትምህርት እየሰማችሁ ለምን ትታለላላችሁ? ስለዚህ ተታላችሁ ሲኦል አትግቡ። ዛሬ ቀን አለላችሁ። መጽሐፍ ቅዱስ እንደሚነግረን የመዳን ቀን አሁን ነው ይለናል አይደለ? የተወደደ ሰዓት አሁን ነው ይላል። በተወደደ ሰዓት ረዳው፣ በመዳን ቀን ሰማው ይላል። ስለዚህ የመዳን ቀን አሁን ነው። ስለዚህ የመዳን ቀን አሁን ስለሆነ ዛሬ በሕይወት ሳላችሁ፣ ዛሬ እዚህ ምድር ላይ እየተመላለሳችሁ ሳላችሁ ቆም ብላችሁ አስባችሁ የሚያድናችሁን ጌታ ኢየሱስ ክርስቶስን ተቀበሉ። እኔ ይሄ በቃ ያለኝ መልእክት ነው። ያለ ኢየሱስ የፈለጋችሁትን ሁሉ አትጸድቁ፣ አትድኑ። መዳን በሌላ በማንም የለም። መጽሐፍ ቅዱስ ይሄንን ነው የሚነግረን። ኢየሱስ ነው አዳኙ። ኢየሱስ ነው ዋጋ የከፈለላችሁ። ኢየሱስ ነው ለእናንተ ሲል በቀራንዮ መስቀል ላይ የተሰቀለ። ስለዚህ ይህንን አውቃችሁ ሰምታችሁ ዳኑ። ይሄ ተረት ነው፣ ተረት ነው፣ ጨዋታ ነው። የመነኩሴ ጨዋታ ነው። ባይዞ ቆም ስራ ያጣ መነኩሴ ቆም ቀዶ ይሰራል ይባላል። ገዳም ውስጥ ቁጭ ብሎ ስራ ሲያጣ የጻፈው ነው፣ ወይም ሰው ህዝብ ሊያታልልበት የጻፈው ነው። እንደዚህ አይነት ወንጌል ሐዋርያት አልነገሩንም። ቅድም አይተናል። ሐዋርያት የሰበኩን ክርስቶስን ነው፣ ክርስቶስን የነገሩ በቃ። ስለዚህ ይህንን እውነት አምናችሁ ይህንን እውነት ሰምታችሁ ዳኑ። ይሄ ተረት ነው፣ የማይጠቅም ነው። ምን ይላል ያ ጢሞቴዎስ ላይ? አንዳንዶቹ በመጨረሻ ዘመን ይላል ከእውነተኛው ትምህርት ምን ይላሉ? ፈቀቅ ይላሉ አይደለ? ተረትንና ያረግቶችን ወሬ ጨዋታ ይመስል ነገር መስማት ይፈልጋሉ ይላል። ከነዚህ ደግሞ ራቅ ነው የሚለው መጽሐፍ ቅዱስ። ከነዚህ አይነት ሰዎች እናንተ ራሱ ራቁ። ተረት ከሚያወሯችሁ የሆነ ያረግቶችን ጨዋታ የሚመስል ነገር ከሚሰብኳችሁ ከነሱ ራቁ። ከዚያ ይልቅ እውነትን ወደምትሰሙበት ነው። ይኸው እኛ ተሐድሳውያን የወንጌልን እውነት እንሰብካለን። አሁን ዛሬ በግልጽ ነው ጥሪ ማለት ነው። እኛ ተሐድሳውያን የወንጌልን እውነት እንሰብካለን። መታችሁ አረጋግጣችሁ
አረጋግጣችሁ አይታችሁ ስናስተምራችሁ በእግዚአብሔር ቃል ቸክ እያደረግን ነው። በወንጌል ቸክ እያደረግን ነው ትምህርታችንን። እናንተ ራሳችሁ ጠይቃችሁ ተረድታችሁ አምናችሁበት እንጂ ዝም ብሎ ሳታምኑበት የሆነ ነገር እንድትቀበሉ አናደርግም። ስለዚህ ወደ ኢየሱስ ነው፣ ወደ ተሐድሶ ነው እኛ የምንፈልገው። በቃ እናንተ እውነት እንድታውቁ ነው። እውነትን አውቃችሁ እንድትድኑ ነው። እውነትን አውቃችሁ የዘላለም ሕይወት እንድታገኙ ነው። በዚህ በከንቱ ትምህርት ተወስዳችሁ ነፍሳችሁንም አትጡ፣ ገንዘባችሁንም አትጡ። የሁለት ዓለም ስደተኛ ይላል የኛ ሀገር ሰውና የሁለት ዓለም ስደተኛ አትሁኑ። ቢያንስ እዚህ ምድር ላይ ገንዘባችሁ ብትጠቀሙ ጥሩ ነው። ገንዘባችሁንም አታችሁ፣ ሕይወታችሁንም አታችሁ፣ አትክሰሩ። ኢየሱስ ክርስቶስ ይወዳቸዋል። ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ እናንተ ሕይወቱን አሳልፎ ሰጥቷል፣ ሞቶላችኋል። የእያንዳንዷ ነፍስ የእያንዳንዷ ሕይወት ይገደዋል። ስለ እያንዳንዳችን ዋጋ ከፍሏል። ስለዚህ ይሄ የተከፈለላችሁን ዋጋ ችላ አትበሉ፣ አትናቁ ነው የምለው። አመሰግናለሁ። ታንኪ እግዚአብሔር አምላክ ይባርክዎት መርጌታ ኃይለ ልዑል። እንግዲህ ሰፊ ማብራሪያ የንስሐ ጥሪም ጭምር ወደ ኃጢአት ስርየት ወደሚገኝበት ወደ ክርስቶስ ኢየሱስ ሰዎች ሁሉ ዘወር እንዲሉ እዚህ ላይ በደንብ ማስተዋል ያለባችሁ ምእመናንን ብቻ አይደለም። ምእመናን ማለት ሲጀመር አማኝ ማለት ነው፣ አማኞች ማለት ነው። ስለዚህ ያላመኑ መሪዎችም ጭምር ያላመናችሁ መሪዎችም ጭምር ወደዚህ ለሰው ሁሉ ወደ ሞተው ለሰው ልጅ በሙሉ የኃጢአት ስርየት ያገኝ ዘንድ ዋጋ ወደ ከፈለው ወደ እግዚአብሔር ልጅ ወደ ኢየሱስ ክርስቶስ ዘወር ትሉ ዘንድም የንስሐ ጥሪ እያደረጉ ነው የነበረውና ይህንን መልእክት ተከታትላችሁ ወቀርበ ይጠይቆ ይላሉና ቀርባችሁ መጠየቅ እንግዲህ አባቶች አንዳንዱ አቅረብኩ ለከ እሳተ ወማየ ዳይዴከ ሀበዘ ፈቀድከ እሳትና ውሃን አቅርቤልሃለሁ እጅህን ከመረጥከው ከወደድከው ክተት ወይ ከውሃው ወይ ከእሳቱ ይላሉ። እንግዲህ እሳቱ ምንድነው? ውሃው ምንድነው? ውሃው ያቀዘቅዛል፣ እሳቱ ያቃጥላል። ስለዚህ እንዲህ አይነት ነገሮች የሚጠቀሱት በእግዚአብሔር ቃል ላይ በተሸቃቀጡ ነገሮችና በገድላት በድርሳናት በተጻፉ መጽሐፍት ያለውን ንጽጽር እያየነ ነው የነበረውና እስኪ የመጨረሻ መደምደሚያ ሐሳብ በዚህ ጉዳይ ላይ ቀሲስ መርሐ ጽድቅ አጠር ያለ ሐሳብ ይስጡ። አመሰግናለሁ። እንግዲህ ስለነዚህ ገድላትና ወይም ደግሞ አዋልድ ተብለው ስለተጻፉ ስለተደረሱት መጽሐፍቶች ከኃጢአት ስርየት ጋር በተያያዘ አንስተን ተመልክተናልና እንዲያው እነዚህን ገድላትና ወይም አዋልድ ተብለው በቤተ ክርስቲያን ውስጥ ያሉ መጽሐፍቶች ምን ያህል የከፋ በደልና ኃጢአት ውስጥ ህዝቡን ትውልዱን እንደከተተ የሚያሳይ ነው። ያ ብቻ አይደለም። እንግዲህ ይሄ ብቻ አይደለም። እግዚአብሔርን ጨካኝ የሰዎች ጸሎትና የሰዎች ልመና ግን የሰው ልብ ከእግዚአብሔር ተሽሎ ርህራሄም እንግዲህ 9 ዓመት በባህር ውስጥ ተዘቅዝቀው በመጸለያቸው ለሰው የሚራሩ ሰዎች እንዳሉ ከእግዚአብሔር ይልቅ የሚያሳዩ ናቸው። እነዚህ መጽሐፍ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን ወደደ እያለ እንደው ወደሱ ልመጣ ነው። እንደው እነዚህ መጽሐፍቶች እግዚአብሔር ያደረገውን እግዚአብሔር ለሰው የሚያስበውን እንግዲህ ሰውን እግዚአብሔር ሲመለከተው ሰው ፍጡር ነው፣ እግዚአብሔር ደግሞ ፈጣሪ ነው። ሰው ፍጡር ነው፣ እግዚአብሔር ደግሞ ፈጣሪ ነው። ከፈጣሪ ይልቅ ሰው ራርቶ ለሰው የሚጸልይ ሆኖ ሰውን ደግሞ እግዚአብሔር እንዲምር የሚደረገው ጸሎት እግዚአብሔርን እንደ ጨካኝ የሚያሳዩ ናቸው እንጂ እነዚህ መጽሐፍቶች እግዚአብሔር ለሰው ያሰበውን የሚያሳዩ አይደሉም። ቅድም መርጌታ መላክ እንዳሉት ይሄ ከመጽሐፍ ቅዱስም የተቀዳ አይደል። ከመጽሐፍ ቅዱስም የተቀዱ ቢሆኑ በትክክል ሚዛናዊ ሆኖ ሰው ሊረዳቸው ይችል ነበር። ግን ሰው ሚዛናዊ ሆኖ እንዲረዳቸው የሚያደርግ ሳይሆን ከእግዚአብሔር የሚያርቅ ሰዎች ደግሞ በራሳቸው ስራ በራሳቸው መንገድ ወደ እግዚአብሔር መቅረብ የሚችሉበትን መንገድ የሚያሳይ ነው። መንገድም እውነትም ሕይወትም የሆነው ኢየሱስ ክርስቶስ አንድ እንደሆነ እርሱም ከዘላለም በፊት የነበረ ከዘላለም ዓለም በፊት የታረደው በግ ይላል ዮሐንስ ራእይ ላይ። እንደውም
ከዘላለም በፊት የታረደው በግ ዓለም ሳይፈጠር ለሰው ልጆች ሁሉ የሰው ልጆች ሁሉ በእርሱ በማመን የሚድኑበትን የእግዚአብሔርን ሐሳብ የሚቃረን ነው። የእግዚአብሔርን ሐሳብ ይህም ማለት ደግሞ ምንድነው? እግዚአብሔር አንድያ ልጁን በመስጠት ሰው ሁሉ ይድን ዘንድ ያለውን ሐሳብ መካድ ነው። እነዚህ የሚያስክዱ ናቸው። በሙሉ የእግዚአብሔርን ሐሳብ ዓለም ሁሉ የሚድንበትን አንድያ ልጁን መስጠቱን የሚያስክድ የካደ ነው። እነዚህ መጻሕፍቶች፣ እነዚህ ድርሳናትና ገድላት ለምን ስንል ከእግዚአብሔር ቃል ከእውነተኛው ከእግዚአብሔር ቃል ሕያው ከሆነው ከእግዚአብሔር ቃል የተቀዱ አይደሉም። ከእርሱ ጋርም የሚመሳሰል ነገር የላቸውም። የእግዚአብሔር ቃል የሚነግረንን እውነት የሚያስክዱ ናቸው። እንግዲህ እግዚአብሔር በዘፍጥረት ምዕራፍ 6 ቁጥር 5 ላይ እንደሚናገረው እግዚአብሔርም የሰውን ክፋት በምድር ላይ እንደበዛ የልቡ ሐሳብ ምኞትም ሁልጊዜም ፈጽሞ ክፉ እንደሆነ አየ ነው። እግዚአብሔር ሰዎች በመልካም ስራ ወይም መልካም በማድረግ ወይም ወደ እርሱ በመጸለይ የሚድኑ ቢሆን ኖሮ አንድያ ልጁን ለሞት አሳልፎ ባልሰጠ ነበር። ሰው ሁሉ እንግዲህ ሐሳቡም ተግባሩም ምንድነው ስንል የክፋት ነው። ይህም ቅድም እንዳላችሁት ሰው በክርስቶስ ካልሆነ መልካምን ስራ ሊያደርግ አይችልም። መልካምም ለማሰብ አይችልም። ሰው በክርስቶስ ሲሆን ብቻ ነው መልካም ሊያስብ መልካም ሊያደርግ የሚችለው። ለምን ስንል በኤፌሶን መልእክት ምዕራፍ 2 ቁጥር 10 ላይ መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን ይላል። በክርስቶስ ኢየሱስ ያልተፈጠረ ሁሉ መልካም ስራ ሊያደርግ አይችልም። ከዚህ የተነሳ እነዚህ መጻሕፍት ማንን ያሳያሉ ስንል እንግዲህ ግብራቸውን ያሳያል፣ ማንነታቸውን ያሳያል። እንግዲህ ማንነታቸው ደራሳቸው ወይም ደግሞ ሰዋዊ ብቻ እንደሆኑ ሰዋዊ ድርሰቶች ብቻ እንደሆኑ እነዚህም ደግሞ ከእውነት የተቀዳ ምንም ነገር እንደሌላቸው የሚያሳይ ነው። ሌላው እንግዲህ እኔ በጣም የማዝነው ምእመኑ ባለማወቅ፣ ምእመኑ ባለመረዳት፣ ምእመኑ ሳይገባው አባቶች ናቸው፣ በእግዚአብሔር ተሾመዋል፣ ካህናት ናቸው፣ እነርሱን የተሾሙ ስለሆነ እነርሱን ማን ይናገራል በማለት ምእመኑ ይሳት። ከጳጳሳት እስከ ሊቀ ሊቃውንት የሚባሉት ግን በዚህ በሕዝቅኤል መጽሐፍ ላይ የተጻፈውን መዘንጋታቸው ነው የሚያሳዝነኝ። ለምን ስንል እንግዲህ በዚህ በትንቢተ ሕዝቅኤል ምዕራፍ 3 ላይ ቁጥር 18 ላይ እንደዚህ የሚል ቃል እናገኛለን። እኔ ኃጢአተኛውን በእርግጥ ትሞታለህ ባልሁት ጊዜ አንተም ባታስጠነቅቀው ነፍሱንም እንድትድን ከክፉ መንገዱ ይመለስ ዘንድ ለኃጢአተኛው አስጠንቅቀህ ባትነግረው ያ ኃጢአተኛ በኃጢአት ይሞታል፣ ደሙን ከእጅህ እፈልጋለሁ ይላል። እኔ እንደው በተለይ በቤተ ክርስቲያኗ ያላችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አገልጋዮች፣ ካህናት፣ ዲያቆናት፣ ጳጳሳት ይሄንን ብትመለከቱ ላለሁ ብዙ ሕይወት የተከፈለለት የክርስቶስ ኢየሱስ ደም የፈሰሰለት ሕዝብ ባለባሌና በከንቱ ድርሰት ወደ ሲኦል ወይም በኃጢአት ዓለም ሲነጉድ እያያችሁ አለመራራታችሁ በጣም ጥያቄ ውስጥ የሚያስገባው ይህ ነው። አለመራራታችሁ በእርግጥም ሰው በክርስቶስ ካልሆነ ሊራራ አይችልም። የከፋ ነገር ውስጥ እንዳለ አብሮ የሚጠፋ እንደሆነ እንግዲህ ደሙን ከእጅህ እፈልጋለሁ የሚለው እናንተን እንደሆነ እንድትረዱ እውነቱን ባለመናገራችሁ እውነቱን ባለማሳወቃችሁ እንደምትጠየቁ ይህ ያስረዳል። እንግዲህ መጽሐፍቱን ጥቂት ለመመርመር ያህል ወይም ደግሞ ተመልካቾቻችንና አድማጮቻችን ሌት ተቀን ይሄንን በመድገም ይሄንን በመጸለይ ዋጋ እየከፈላችሁ ያላችሁ ከዚህ ነገር ይልቅ ወደኛ ሳይሆን ወደ ክርስቶስ እንድትመጡ ጥሪያችንን እናስተላልፋለን። ወደ ክርስቶስ። ምክንያቱም መጽሐፍ እንደሚል እናንተ ሸክም የከበደባችሁ ወደ እኔ ኑ ነው ያለው። እግዚአብሔር አምላካችን እየጠራን ያለው ወደ እርሱ ነው። በመዝሙር መጽሐፍም እንግዲህ መዝሙር መጽሐፍ ላይ ተጽፎ እንደምናገኘው እንደዚህ ይላል። ሰው በራሱ ወደ እግዚአብሔር መምጣት እንዳልቻለ እግዚአብሔር ራሱ ይመለከታል። በጎን የሚያደርግ መልካምን የሚያስብ እንደሌለ በማየት ሰነፍ በልቡ አምላክ የለም ይላል። ይብል አብድ በልቡ አልቦ እግዚአብሔር። በስራቸው ረከሱ ጎሰቆሉ፣ በጎ ነገርን የሚሰራ የለም። በጎ ነገርን የሚሰራ ቢኖር ኢየሱስ ክርስቶስ ከሰማየ ሰማያት
የሰው ፍቅር አስገድዶት ወደዚህ ለምን መጣ? ወደዚህ የመጣው ሰው በጎ ሥራ መስራት ባለመቻሉ ነው። እንግዲህ መላእክትንም ስንፍና ይከሳቸዋል። መላእክቶችም ፍጹማን አይደሉም። በኢዮብ መጽሐፍ መላእክትንም ስንፍና ይከሳቸዋል ይላል። ከሰው ዘር ከሰው ወገን አንድ በጎ የሚሰራ እንደሌለ እግዚአብሔር ሲመለከት የሚያስተውል እግዚአብሔርንም የሚፈልግ እንዳለ ያይ ዘንድ እግዚአብሔር ከሰማይ የሰው ልጆችን ተመለከተ ይላል። ሁሉ አመጹ በአንድነትም ረከሱ ይላል። ይሄ ወደ ርኩስነትና እግዚአብሔርን ወደ መካድ የሚወስዱ እንጂ በራስ መንገድ በራስ ጥረት ለመዳን የኃጢአት ስርየት ለማግኘት የሚደረሱ ሰውን ዋጋ ክፈሉ የሚያስብል እንጂ የተከፈለውን ዋጋ የሚያስክድ እንጂ ምንም ወደ እግዚአብሔር የሚያቀርቡ አይደሉም። ስለዚህ ሰው ደግሞ በራሱ ምንም ማድረግ ስላልቻለ ሁሉ አመጹ በአንድነትም ረከሱ፣ በጎ ነገርን የሚሰራ የለም አንድስ እንኳን ተብሎ ትንቢት ተነግሯል አስቀድሞ። እንግዲህ አንድስ እንኳን መልካም የሚያደርግ የጽድቅን ሥራ የሚሰራ እንደሌለ ይህ መጽሐፍ ያስረዳል። ከዚህ አንጻር እንግዲህ በተለይ ሊቃውንቱ መጽሐፍት እናውቃለን። እንዲያውም ይሄ የስህተት መጽሐፍትን በመጽሐፍ ህዝቡን ግራ ከማጋባትና ህዝቡ እንዲቅበዘበዝ ወደ ኃጢአት በከፋ ኃጢአት እንዲወድቅ ከማድረግ ይልቅ እውነት የሆነውን ሕይወት የሆነውን በመንፈስ ቅዱስ ደራሲነት በቅዱሳን ሰዎች የተጻፈውን ይህንን መጽሐፍ ለትውልዱ በማስተማር ሰውም ደግሞ መጽሐፍ ቅዱስን እንዲያውቅ እንዲማር በማድረግ ትውልዱን ከዘላለም ፍርድ እንዲመለስ ታደርጉ ዘንድ አጽንዖት ሰጥተን ልናሳስባችሁ እንወዳለን። እንግዲህ ያመነው ወዴት ደርሷል? ይህንን ያመነ በክርስቶስ ኢየሱስ የዳነው ሰው ወዴት ደርሷል? መድረሻውን ያውቃል። እኛ አንድ ነገር እንደተፈጸመልን በልጁ በኢየሱስ ክርስቶስ ተፈጸመ ብሎ በመስቀል ላይ የሰራውን ሥራ በማመን የደረስንበትን በማወቅ በመረዳት ያንን እውነት ደግሞ ለሚሰሙን ለሚረዱ ልባቸውን ወደ እግዚአብሔር ለመለሱ ለመመስከር ዕጣ ፋንታ ደርሶብን ነው። ከዚህ አንጻር የደርሰናል ስንል በዚህ በዕብራውያን መልእክት ላይ ምዕራፍ 12 ላይ እንደዚህ የሚል ቃል እንመለከታለን። ዕብራውያን ምዕራፍ 12 ቁጥር 24 ላይ የአዲስ ኪዳን መካከለኛ ወደሚሆን ወደ ኢየሱስ ከአቤልም ደም ይልቅ የሚሻለውን ወደሚናገር ወደ መረጨት ደም ደርሳችኋል። እንግዲህ አንድ የደረስንበት ነገር ስላለ ነው። በምን ስንል በራሳችን አይደለም። እንግዲህ እዛ በነበርንበት ሰዓት እኛም ሁላችን በዚህ ያሉ ወንድሞቻችን በመቃብር ቤት ፍርፋሪ በመልቀም እንዲሁም ደግሞ በዛ ጽድቅን እናገኛለን ብለን ዋጋ በመክፈል ስንደክም ጌታ ደርሶልን የፊቱን ብርሃን አብርቶልን ለዚህ እውነት ምስክሮች እንድንሆን የጠራን እርሱ የታመነ ነው። ክብር ለአምላካችን ለእግዚአብሔር ይሁን። ወደዛ እንደደረስን ስለተረዳን ይህ እውነት ስለተገለጠልን ይህ እውነት ስለበራልን ዛሬ በእናንተ ፊት ሐሰቱን ከእውነት ለይተን እውነተኛ የሆነውን የእግዚአብሔርን ቃል ደግሞ ከአቤል ደም ይልቅ የአቤል ደም በምድር ላይ ስለመፍሰሱ ፍረድልኝ እያለ በእግዚአብሔር ፊት እንደሚጮህ ይናገራል። እንዲሁም ደግሞ የክርስቶስ ኢየሱስ ቅዱስ የሆነው ደም ማራቸው እያለ በአብ ፊት የሚታይልን ቅዱስና ሕያው ደም እንደሆነ በመረዳት ይህንን ምስክርነት ለእናንተ ልንሰጥ እድል አግኝተናል። ከዚህ አንጻር ወደዚህ እውነት እንድትመለሱ ለንስሐ እግዚአብሔር ጥሪን በእኛ በኩል ያስተላልፋልና ወደ ክርስቶስ ወደ እግዚአብሔር ልጅ ስለ ኃጢአታችን ኃጢአት የሆነውን በመስቀል ላይ ደሙን አፍስሶ ሰውን ሁሉ ያዳነውን እርሱን በማመን ትድኑ ዘንድ መልእክታችንን ልናስተላልፍ እንወዳለን። እንግዲህ ጠዋት ማታ እነዚህን ድርሳናትና ገድላት በመድከም አትድከሙ። መጽሐፍ ቅዱስን በማንበብ ወደ መጽሐፍ ቅዱስ ሐሳብ ወደ እግዚአብሔር ቃል በመመለስ ይህንን እውነት እንድትረዱ ይህንን ፕሮግራም ልናስተላልፍ ወደናል። እግዚአብሔር አምላካችን ስሙ የተመሰገነ ይሁን። እንግዲህ እውነታው ይህ ነው ተመልካቾቻችን። አሜን። የእግዚአብሔር ጸጋ ይብዛልዎት ቀሲስ። ውድ ተመልካቾቻችን እንግዲህ ዛሬ ይዘንላችሁ የቀረብነው በተከታታይ በምትከታተሏቸው ትምህርቶች እንግዲህ የመጀመሪያው
ኃጢአት፣ የኃጢአት ትርጉም፣ ኃጢአት እንዴት ወደ ዓለም ገባ፣ የኃጢአት ስርየት ማን ነው ወይንስ እነማን ናቸው የሚሉ ትምህርቶች በተከታታይ ወደ እናንተ ይደርሳሉ። እነዚህ ትምህርቶች ወደ እናንተ በሚደርሱበት ጊዜ ሁልጊዜም እንደምንለው ይህንን መልእክት ሼር በማድረግ ሰብስክራይብ በማድረግ ላይክ በማድረግ እንድትተባበሩ አገልግሎታችንን አብራችሁ እንድታገለግሉ፣ በአገልግሎታችን ደግሞ ይሄ ትልቅ ድጋፍ ነው። ለምን አገልግሎታችን ወደ ሰዎች ጆሮ ደርሶ አንዲት ነፍስ እንኳ በዚህ አገልግሎት ከድቅድቅ ጨለማ ወደሚደነቀው ብርሃኑ ወጣ የእግዚአብሔርን መንግስት ብትወርስ ትልቅ ነገር ነው። ለኛ ትልቅ ሽልማት ነው። ለእናንተም ደግሞ ይህ ትልቅ ክብር ነው። እግዚአብሔር ደስ የሚሰኝበት ነው። ተናጋሪውም ይህንን አገልግሎት ደግሞ እንዲደርስ የሚያደርገውም ሁሉም እኩል ነው እና ይህን ፕሮግራም በደንብ ወደ እናንተ ያደረሱ ወንድሞች እግዚአብሔር አምላክ ይባርካችሁ ማለት እፈልጋለሁ። አንድ ቃል ላንብብና የዛሬውን ፕሮግራማችንን እንደመድማለን። ሮሜ ምዕራፍ 3 ቁጥር 25 ላይ ያለውን ቅድምም ተነቧል፣ አሁንም ደግሜ ያነባዋለሁ። ለምን የቆመ ስላለ ለኃጢአት ማስተሰሪያ አድርጎ እግዚአብሔር ያቆመው አንድ ስላለ፣ ብዙዎች ሳይሆኑ አንድ እርሱ ስላለ እርሱን ወደ እናንተ በተለይም በእርሱ ያላመናችሁ ሰዎች በእርሱ ታምኑና ወደ ቆመው ወደ እርሱ ትሄዱ ዘንድ እርሱን ትከተሉ ዘንድ ይሆናል ብዬ የማስበው ቃል ስለሆነ ነው። እርሱንም እግዚአብሔር በእምነት የሚገኝ በደሙም የሆነ ማስተሰሪያ አድርጎ አቆመው። ይህም በፊት የተደረገውን ኃጢአት በእግዚአብሔር ችሎታ ስለመተው ጽድቁን ያሳይ ዘንድ ነው ይላል። በፊት የተደረገውን ኃጢአት፣ በአንድ ሰው የገባውን ኃጢአት ያንን ለመተው እግዚአብሔር ይተወው ዘንድ ያቆመው የልጁን የኢየሱስ ክርስቶስን አዳኝነት ነው። እግዚአብሔር ልጁን ኢየሱስ ክርስቶስን ስለ ሁላችን አሳልፎ ሰጥቷል። ስለዚህ በልጁ የሚያምን የዘላለም ሕይወት አለው። ሁልጊዜ የማይቀር ትምህርት ነው። በልጁ የማያምን ግን ሕይወት የለውም፣ የዘላለም ሕይወትም የለውም። በዚህ ምድር እያለም ምውት ነው። የሚንቀሳቀስ፣ የሚተነፍስ፣ የሚበላ፣ የሚጠጣ እንደፈለገ የሚሆን ነገር ግን ደግሞ በነፍሱ ምስክርነት የሌለው የሞተ ነው ማለት ነው። ከሞት ወደ ሕይወት ማምለጥ የሚቻለው በሕያው በእግዚአብሔር ልጅ በኢየሱስ ክርስቶስ ማመን ስለሆነ ነው። ስለዚህ በአጠቃላይ ስለ ኃጢአት ቅድም በደንብ ተብራርቷል። ስለ ስርየትም በደንብ ተብራርቷል። ለሚቀጥሉት ቀናቶች ደግሞ በተከታታይ የምናስተምረው በጣም ጥያቄ ሆኖ የሚቀጥል አሁንም እየቀጠለ ያለ በጣም ትውልዱ በደንብ እየተከራከረበት ያለ ጉዳይ ምልጃ ነው። እሱን ደግሞ በሚቀጥሉት ትምህርቶች ይዘን እንመጣለን። አሁን ግን እነዚህን ትምህርቶች በደንብ እንድትከታተሉ በጌታ ፍቅር ማሳሰብ እንፈልጋለን። ሌላው አገልግሎታችንን በተለያየ ነገር መደገፍ የምትፈልጉ ሰዎች በአድራሻችን ከታች በምታነቡት እና በተጻፈው የስልክ አድራሻችን በመደወል እንድታገኙን፣ እኛንም በአካል ደግሞ አግኝተን ማወያየትና መወያየት እንፈልጋለን የምትሉ እንድታወያዩን በጌታ ፍቅር አሁንም ማሳሰብ እንፈልጋለሁ። አገልግሎታችን ድጋፍ ያስፈልገዋል። እጅግ ብዙ ድጋፍ ያስፈልገዋል። ያው እዚህ መናገር ጥሩ ስላልሆነ እንጂ በጣም ብዙ ገና የሚቀሩን ነገሮች አሉ፣ በጣም የሚጎድሉ ነገሮች። ነገር ግን ባለው ነገር እየተፍጨረጨርን የገባንን እውነት ወደ እናንተ ለማድረስ ይሄው እግዚአብሔር ሌሊት ከቀን እድሜ ጨምሮልን እየተጋን እንገኛለን። ክብሩን እግዚአብሔር ይውሰድ። ሌላው ደግሞ አገልግሎት አብራችሁ በአገልግሎትም ይሁን እንዲሁም ደግሞ አብራችሁ መማር፣ እኛ ትምህርታችሁን እንፈልጋለን፣ መጽሐፍ ቅዱስ መማር እንፈልጋለን ከእናንተ ጋር የምትሉ ሰዎች አሁንም በአድራሻችን እየደወላችሁ እንድታገኙን ማሳሰብ እፈልጋለሁ። እናስተምራለን። ትምህርት የመስጠት ችግር የለብንም። እግዚአብሔር እየረዳን ነው። አብረን ደግሞ እግዚአብሔርን እናመሰግናለን፣ ለእግዚአብሔር እንዘምራለን፣ እግዚአብሔርን እናመልካለን። ክብር ለእግዚአብሔር ይሁን። ስለዚህ እኛን ማግኘት ትችላላችሁ። ጌታ እግዚአብሔር ይባርካችሁ። ጸጋ ከሁላችሁ ጋር ይሁን። አሁንም ደግሞ የምላችሁ ሼር አድርጉት። አሁን በሚለቀቁ ቪዲዮዎች ሼሩ በጣም እያነሰ ነው። በደንብ አድርጋችሁ ሼር አድርጉት።
ብዙዎች ይማሩ፣ ከድቅድቅ ጨለማ ወደሚደነቀው ብርሃኑ ይጠሩ፣ ከዲያብሎስ ስልጣን ነፃ ይውጡ፣ ከጠንቋይ፣ ከመተተኛ፣ ከአስማተኛ፣ ከሟርተኞች ነፃ ይውጡ። እግዚአብሔር ሕዝቡን በፉጨት ይጠራል፣ ኑ ይላል። ስለዚህ ኑ ወደ ኢየሱስ፣ ኑ ወደ እግዚአብሔር፣ ኑ የእግዚአብሔርን መንግሥት ውረሱ። ጸጋ ከሁላችሁ ጋር ይሁን። ወስብሐት ለእግዚአብሔር።